ቆይ 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 የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ይሄን ቪዲዮ ሃይሚን አረባክሽ እያልናት እንጀምራለን። ፈጣሪ ብሎ አዳምጡ። 1 ዓመትም ሊፈጅብኝ ይችላል፣ 2 ዓመትም ሊፈጅብኝ ይችላል። ቆይ 1 ዓመትም ሊፈጅብኝ ይችላል፣ 2 ዓመትም ሊፈጅብኝ ይችላል ያለችው ምን እንደሆነ ታውቃላችሁ? ከኛ ከምንወዳት ከብሩኬ ከሚያፈቅራት ሰዎች ተለይታ ጠፍቶ ለመቆየት ነው 1 ዓመትም 2 ዓመትም ሊፈጅብኝ ይችላል ስትል የነበረው እዛ ቤት ይሰማል። ይሄንን ቪዲዮ ዛሬ ላልሰራው ነበር፣ ነገር ግን ይሄ ጉዳይ ይሄ ነገር ሊያስደስታችሁ ለዛሬ ቢሆንም ጮቤ ሊያስረግጣችሁ የሚችል ሰዎችን ቅስማችሁን ኩምሽሽ አድርጌ ለመስበር ነው የመጣሁት። የጨረቃ ቤተሰቦች ሁላችሁም ታግዙኛላችሁ። ቪዲዮዎችን በየቦታው በየሶሻል ሚዲያው እየቆራረጣችሁ የምትበትኑ ሰዎች ገባ እያደረጋችሁ ቪዲዮውን ላይክ በማድረግ እንጀምራለን። ይሄ የመጨረሻ ቪዲዮ ነው፣ አዳምጡ። የመጨረሻ በቃ እኔ ከዚህ በኋላ አልመጣም። ቆይ ሃይሚዬ እንዴ በጣም ብዙዎቻችሁ ይኸውላችሁ፣ እኔም ሆንኩ የጨረቃ ቤተሰቦች በአንድ ነገር በአንድ አፍ እንስማማለን። ሃይሚ በጣም ብልጥ ሴት ናት። እሺ ይኸውላችሁ ይሄን ቪዲዮ ለምን ዓላማ እንደሰራሁትና እየሰራሁት እንዳለው ነግሬያችኋለሁ። ነገር ግን ይሄ ነገር አንዳንድ ነገሮችን አስፍታችሁ የማታዩ የጨረቃ ቤተሰቦችን አስደንግጧል። ቪዲዮ እንደተለቀቀ ቪዲዮ ላለመስራት ቁጭ ብዬ ነበር፣ ግን በውስጥ በጣም ብዙ ሰዎች መልእክት ስትልኩልኝ ነበር። ደንግጣችሁ እያለቀሳችሁ ራሱ ቮይስ ያደረጋችሁልኝ ሰዎች አላችሁ። አንድ ነገር ልንገራችሁ፣ ብሩክ ይቅርታ ብሏል አውቃለሁ። ወደ ራሱ ተመልሷል አውቃለሁ። ነገሮችን ለማስተካከል እየሞከረ ነው አውቃለሁ። ሰሞኑን በተደጋጋሚ በምሰራው ቪዲዮ ላይ ግን በተደጋጋሚ እኔም ሆንኩ የጨረቃ አንዳንድ በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ ቤተሰቦቻችን ስትመክሩትና ስንመክረው እንደነበረው እሷ የሚያስፈልጋት ይቅርታ መባል ሳይሆን ውስጧን እያብሰለሰለው ያለው ጥያቄዎች በጠቅላላ ሊመለሱላት፣ ውስጧ ከዚህ በፊት የተፈጠሩባት ነገሮች፣ ከዚህ በፊት የሆነባት ነገር ከዚህ በኋላ ላለው ህይወቷ ዋስትና ስለማይሆን ያንን ነገር አሳምኖ ልቧን እንዲያሳርፍላት ስለምትፈልግ ያንን ነገር እያደረገ አይደለም ብዬ በተደጋጋሚ ስናገር እንደነበረ መቼስ ታውቃላችሁ። አብዛኞቹ የቻናሌ ተመልካቾች ሴቶች ናችሁ። ሴቶች እንደ ብልሃተኛ ሴት አስቡ። እች ልጅ በጣም ብልጥ ስለሆነች ዛሬ ይሄ ቪዲዮ የተሰራው ብሩክ ከኛ እኩል ይሄን ቪዲዮ አይቶ ደንገጥ እንዲልና ነገሮችን ለማስረዳት እንዲሞክር ነው እንጂ ሃይሚ የመጨረሻ ቪዲዮ ነው እንዳልሽው፣ ይሄ እንደውም ከብሩኬ ጋር ከዚህ በኋላ የምትሰሪው የመጀመሪያ ቪዲዮሽ መዳረሻ እንደሆነ የጨረቃ ቤተሰቦች ቃል እገባላችኋለሁ። እዛ ቤት አልጨረስኩም፣ ብሩክ ጋር እቀጥላለሁ። ሃይሚ ጋር ግን አንዴ በጣም ብዙዎቻችሁን ያስገረመ በጣም ብዙዎቻችሁን በዚህ ደረጃ እንዴት ሃይሚ ማሰብ ቻለች እንድትሉ ያደረጋቻችሁን ቃሏን ወይም ንግግሯን አሰምቻችሁ ልንበለስ። ግን ነገሮችን አስተካክዬ አዳምጡ። ወደ እናንተ መጥቼ እናንተንም በሰላም በጤና እንደማገኛችሁ ተስፋ አደርጋለሁ። ቆይ ይኸው ነው ገበያው። ቅድም ስናገር ከነበረው ጋር ይሄን ለሰማ ሰው በትክክል ጥያቄዎቹ በትክክል ፍርሃቶቹ ተመልሶላቸዋል ብዬ አስባለሁ። ፈረስ ያደርሳል እንጂ አይዋጋም። እችን ቪዲዮ ልሰራ የመጣሁበት ዋናው ዓላማ ይሄና ይሄ ነው። ከዚህ ጋር አያይዤ ግን አንድ ነገር ልንገራችሁ። ነገሮች ኮሽ ባሉ ቁጥር፣ የሆነ ነገር በተፈጠረ ቁጥር ወይኔ ሃይሚና ብሩክ አበቃላቸው የምትሉ በጣም ስህተት አይነት አስተሳሰብ ይዛችሁ በየኮሜንቱ በየቦታው እየሄዳችሁ የምትደናገጡና የምታወሩ ሰዎች እኛ ሰዎች ነን። እነዚህ ልጆች ያጣመራቸው ፈጣሪ ነው። ፈጣሪ ያጣመረውን ማንም ሰው ሊለየው አይችልም። ሃይሚና ብሩክ ይለያያሉ ብላችሁ የምታስቡ ሰዎች፣ እንዲለያዩ የምትፈልጉ ሰዎች እየተነሳችሁ ሰማይ መሬት ትፈርጧታላችሁ እንጂ ሃይሚም የብሩኬ ብሩኬም የሃይሚ ብቻና ብቻ ናቸው።
በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ለያችሁ የተለመደችው ቦታችሁን ላይክ ጋር ስሜታችሁን በኮሜንት ላይ ያስቀምጡልኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ሌሎችም በውስጥ እየደረሱኝ ያሉ ወሳኝ መረጃዎች አሉ። በኤፍሬም በአብሳላት በፍጹምና በሌሎች የሃይሚና የብሩክ ጓደኞችና ቤተሰቦች መካከል እየደረሱኝ ያሉትን ወሳኝ መረጃዎች ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት የምነግራችሁና የማሳያችሁ ይሆናል። ዛሬም ይቅርታ አድርጊለት እባክሽ ልትሉ እንደምትችሉ አውቃለሁ፣ ግን አሁን እረፍዷል። ትኬት ምናምን ተቆርጦልኛል፣ ጨርሻለሁ፣ ሁሉንም ነገር ጨርሻለሁ። ቆይ በጣም ብዙዎቻችሁ እንዳዳመጣችኋት ቃል በቃል ይሄንን ነገር ለያዝና ብሩክ አንተ ጋር ነኝ ይቅርታ እንዳደረገችልክ በአፏ ብትነግርህም አንተ ላይ ምንም ቂም ወይም ደግሞ ሌላ ነገር እንደሌላት በጆሮክ እሷ ስትነግርክ ብትሰማም አንተ እንደ ወንድ የሰማህበት መንገድና እሷ እንደ ሴት የተናገረችበት መንገድ እንደሚለያይ እኔም የጨረቃ ቤተሰቦችም ነግረንሃል። ሴቶች እንደኛ እንደ ወንዶች አይደለም የሚያስቡት። በውስጣቸው ያለው ጥያቄ ጥርት ብሎ እንዲመለስላቸው እንዲደመጡ፣ በተለይ ደግሞ ራስዋን ሕይወቷን አሳልፋ ለምትሰጥህ ለአንድ ሴት ልጅ ነገዋ እንደሚያሳስባት ገብቶክ ነገሮችንና ጥያቄዎቿን እንድትመልስላት ፈልጋ ነው ዛሬ በዚህ ቪዲዮ የመጣችው። ሃይሚ የተናገረችው ነገር ደግሞ ዛሬ እውነት ከሆነ ብሩክ አንድ ማስተዋል ያለብህ ነገር አለ። የጨረቃ ቤተሰቦች እናንተም ማስተዋል ያለባችሁ አንድ ነገር እንዳለ ልንገራችሁ። ትኬት ቆርጫለሁ ሳይሆን ትኬት ተቆርጦልኛል ያለችው። ያ ማለት ትኬቱን የቆረጠችው እሷ ሳትሆን መሀል ላይ የሆነ ሰው አለ ማለት ነው። ይሄ ሰው ከቤተሰብ ውጪ ማንም ሊሆን አይችልም። ምክንያቱም በዚህ ሰዓት እነዚህ ልጆች ህይወት ውስጥ ቤተሰብ ገብቶ ነው ያለው። ስለዚህ ቃል በቃል በአፏ ስትናገር እንደሰማችኋት በተደጋጋሚ እዚህ ቪዲዮ ላይም ስትናገረው ነበር። ትኬት ቆርጫለሁ ሳይሆን ትኬት ተቆርጦልኛል ስትል የነበረው። ስለዚህ ይህን ትኬት ማን ነው ሊቆርጥ የሚችለው? ኤፍሬም፣ ፍጹም ወይስ ሌላ ሰው? ይህን ጥያቄም ብሩክ ልታስብበት ይገባሃል። እኔ አውቃለሁ። ምክንያቱም ትኬት ቆርጫለሁ ብትል ራሷ የወሰነችው ነገር ነው ልትል እንደምትችል ወይም ብለህ ልታስብ እንደምትችል ታውቃለች። ሃይሚ ብልጥ ናት። ሰዎች ቀላል ሴት እንዳትመስላችሁ። ትኬት ተቆርጦልኛል ብትል ግን ብሩኬ ደንገጥ ያልገባችሁ ብሩኬ ደንገጥ ብሎ ነገሮችን ለማስተካከል ነገሮችን የኛንም ምክር ለመስማትና ሄዶ ለመተግበር ቀላል ይሆንለታል። ስለዚህ የኛን ምክር ስማ ብሩክ። ማስተካከል ያለብህን ነገር ኃላፊነት ውሰድና አውቃለሁ ወደ ራስህ ተመልሰሃል። አውቃለሁ ነገሮችን ለማስተካከል እየሞከርክ ነው አውቃለሁ። ነገር ግን የዚችን ልጅ ጥያቄ መልስ። ውስጧ ያለውን ነገር ሁሉ አጥራና አሳርፋት። ብዙዎቻችሁ በዚህ ሐሳብ ተስማማላችሁ ብዬ አስባለሁ። ብሩክም ሃይሚም ሌሎቹም ቤተሰብም ጓደኞች ሜንሽን ተደርገው ስለሚመጡ ሐሳብ፣ አስተያየት፣ ምክሮቻችሁን ጻፉላቸው። ያዩታል፣ ያነቡታል። ይሄ ደግሞ ከእግዚአብሔር ያልተፈቀደ ሲሆን ነው እንደዚህ አይነት ጸብ የበዛበት ፍቅር ሊኖር የሚችለውና ብቻ ከዚህ በላይ ማለት አልችልም። እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ሰላም ሁኑ። ቻው። ቆይ እኛም እንወድሻለን። ክፉ እንዲነካሽ አንፈልግም። በጭራሽ ክፉሽን መስማት አንፈልግም። ነገር ግን ፈጣሪ ያልፈቀደው ነው ያልሽውን እቺኑ ቃልሽን ነገ ከነጎዳ ዞር አድርገሻት መልካም ነገር ተፈጥሮ እዚህ ፍቅር መሃል ለካ ፈጣሪ ስለገባና ስላለ ነው እንጂ ከዚህ በፊት እንዳላችሁት ሁለታችሁም ፈጣሪ ያጣመረውን ማንም ሊለየው አይችልም ስትሉ እንደሰማናችሁ ሁሉ እቺን ቃልሽን ደግሞ አጥፈሽ ወይም ሰብረሻት ያኔ ስትናገሩ እንደነበረው ያንን ቃል ትናገሪዋለሽ ብዬ ተስፋ አደርጋለሁ። በጣም ብዙ የጨረቃ ቤተሰቦች ብዙ ህይወት ያያችሁ ያላችሁ ቻናሌ ተመልካቾች ብዙ ነገር እንደምትሉ ምንም ጥርጥር የለኝም። ነገር ግን እኔ አንድ ነገር ቃል ልግባላችሁ። ሃይሚ ዛሬ የፈለገችበት ቦታ ተነስታ ብትሄድም ከብሩኬ የሚለያት በጭራሽ ምንም ነገር ስለሌለ እመኑኝ፣ እንዳደነግጡ ተመልሳ መታ አብረው የምናይበት እነሱ አብረው የሚሆኑበት ቀን በጣም ቅርብ እንደሆነ
ቃል ልገባላችሁ እፈልጋለሁ። እኔ እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ያው ሀሳባችሁን ሰጥታችኋል ብዬ አስባለሁ። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።